ጤና ይስጥልን ተመልካቾች፣ አበይት ሳምንታዊ የሀገር ውስጥና ዓለም አቀፍ የቢዝነስ ጉዳዮችን የምናቀርብበት የኤንቢሲ ቢዝነስ ሰዓታችን ላይ ተገኝተናል። ሰላም ይልማ መረጃዎቹን አዘጋጅቼ ያቀርብላችኋለሁ። አብራችሁን ትቆዩ ዘንድ የአክብሮት ግብዣዬ ነው። የበለጸገችና ጠንካራ አፍሪካን የመፍጠር ፍላጎታችንን እውን ለማድረግ ስታቲክስ ወሳኝ መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። 19ኛው የአፍሪካ ብሔራዊ ስታቲክስ ዋና ዳይሬክተሮች ኮሚቴ ስብሰባ በአዲስ አበባ ተካሂዷል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በመድረኩ ባደረጉት ንግግር በአፍሪካ ላሉ ውስብስብ ኢኮኖሚያዊ፣ ማህበራዊ ተያያዥ ችግሮች ውጤታማ ምላሽ እንዲያገኙ ወቅታዊና ከዘመኑ ጋር የተጣጣመ የስታቲክስ መረጃ ወሳኝ ስለመሆኑ ተናግረዋል። ኢትዮጵያ የአፍሪካን የልማት አጀንዳ የሚደግፍ ጠንካራ ዘመናዊና የተቀናጀ ስታቲስቲካዊ ስርዓትን በትብብር ለመገንባት ቁርጠኛ ነችን ብለዋል። ዘመናዊ የአፍሪካ ስታቲክሳዊ ስርዓት ተጨባጭ ውጤት የሚያመጡ ፖሊሲዎችን ለመቅረጽም አስፈላጊ መሆኑን ምክትል ጠቅላይ ሚኒስትር ተመስገን አስረድተዋል። ብሔራዊ ልማት እቅዶችን ለመንደፍ፣ የመንግስት በጀት በአግባቡ ለመምራት፣ ስራ አጥነትን ለመቀነስ፣ የአየር ንብረት መዛባትን ለማስተካከል እንዲሁም አስተማማኝ የገበያ ሁኔታ ለመፍጠር መረጃ ላይ የተመሰረተ አሰራር መከተል አማራጭ የሌለው ጉዳይ ነው ብለዋል። ኢትዮጵያ ጠንካራ የስታቲክስ ስርዓትን ለመገንባት እየሰራች ነው ያሉት ምክትል ጠቅላይ ሚኒስትሩ የ10 ዓመት የልማት እቅዷና ሀገር በቀል ኢኮኖሚ ማሻሻያ በጠንካራ መረጃ ላይ ተመስርተው መዘጋጀታቸውንም ጠቁመዋል። ምርታማነትን ማሻሻል፣ የምግብ ስርዓትን ማሳደግ፣ መሰረተ ልማትን ማስፋፋትና የማክሮ ኢኮኖሚ መረጋጋትን ለማረጋገጥ ትክክለኛ ስታቲክስ አስፈላጊ መሆኑን ጠቁመዋል። የኢትዮጵያ ስታቲክስ አገልግሎት የዲጂታል መረጃ አሰባሰብን በማስፋት የአስተዳደር መረጃ ስርዓቶች በማሻሻልና ወሳኝ የሆኑ የቤተሰብ የኢኮኖሚና የሌሎች ዘርፎች ስታቲክስን በማዘጋጀት ጠንካራ ስራዎችን እየሰራ ስለመሆኑ ተናግረዋል። ጥረቶቹም ብሔራዊ የመልማት ትግበራ የሚመራበት የመረጃ አስተማማኝነትን ለማሳደግ ያግዛል ነው ያሉት። በቀጣይ በአፍሪካ ጠንካራ የስታቲክስ ስርዓትን ለመገንባት የስታቲክስ አስተዳደርና ተቋማዊ ነጻነትን ማጠናከር፣ በቂና ቀጣይነት ያለው ስታቲክስ ፋይናንስን ማረጋገጥ እንዲሁም በአፍሪካ የስታቲክስ ውህደትና ተነባቢነትን ማጎልበት እንደሚገባ አጽንኦት ሰጥተዋል። የገንዘብ ሚኒስትር አህመድ ሺዴ በበኩላቸው ኢትዮጵያ የ10 ዓመት መሪ የልማት እቅዷንና ሁለተኛውን ሀገር በቀል የኢኮኖሚ ማሻሻያን ስትተገብር ስታቲክስ ስርዓቷን ለማዘመን እየሰራች ነው ብለዋል። ትክክለኛና ወቅታዊ መረጃ ማረጋገጥ ውጤታማ የልማት ስትራቴጂዎችን ለመንደፍም ተጠያቂነትን ለማስረጽ እንደሚያግዝ ነው የገለጹት። የብሔራዊ ስታቲክስ አቅምን ማጠናከር፣ የመረጃ ጥራትን ማሻሻልና ስታቲክስ የሀገሪቱን የልማት ትኩረቶችን በቀጥታ እንዲመራ የማድረግ ዓላማ ያለው የስታቲክስ ፕሮግራም መዘጋጀቱንም ገልጸዋል። ይህም ቁልፍ የሆኑ ብሔራዊ የቆጠራ ስራን ወቅታዊና ሽፋንን ለማሻሻል ብሎም የሀገራዊ ስታቲክስን ስርዓት ውስጥ ተቋማዊ ቅንጅት እንዲጠናከር ማስቻሉን ተናግረዋል። የኢትዮጵያ የስታቲክስ ስርዓቷን የማጠናከር ጉዞ በአፍሪካ መረጃን ለማጣጣም፣ የመረጃ ንጽጽር ተመጣጣኝነትን ለማረጋገጥና በመረጃ ላይ የተመሰረተ ፖሊሲ አወጣጥን ለማጎልበት ከሚደረገው ሰፊ ጥረት ጋር የተገናኘ ስለመሆኑ ተናግረዋል። የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር አምባሳደር ሳልማ ማሊካ ሀዲዳ የአፍሪካን የልማት ግቦች ለማሳካት ዘመኑን የዋጀና በሰው ሰራሽ አስተውሎት የተደገፈ የስታቲክስ ስርዓትን መገንባት እንደሚሻም ገልጸዋል። አምባሳደር ሳልማ ማሊካ አፍሪካ ባለፉት 10 ዓመታት ሁለተኛውን አህጉራዊ ስታቲክስን የማጣጣም ስትራቴጂን በመተግበር በስታቲክስ ቅንጅት፣ በአቅም ግንባታና አስተማማኝ መረጃ በማምረት መሻሻል ማሳየቷን ተናግረዋል። ከአፍሪካ አጀንዳ 2063 ከዘላቂነት የልማት ግቦችና ከሌሎች አህጉራዊ ማቀፎች ጋር የተጣጣመ የሚመዘንና ከፍተኛ ጥራት ያለው ስታቲክስ የማመንጨት አቅምን እየተጠናከረ መሆኑን ተናግረዋል። ስትራቴጂው ከአፍሪካ ቀዳሚ የልማት አጀንዳዎች ጋር ተናቦ በመተግበሩ ለውጥ መምጣቱንም ጠቅሰዋል። የአፍሪካ ስታቲክስ ቻርተር የአፍሪካ ስታቲክስ ስርዓት የህግ መሰረት ሆኖ እያገለገለ ይገኛል ያሉት ምክትል ሊቀመንበሯ ይህም የሙያዊ ነጻነትን፣ ቅንጅትና የጥራት ማረጋገጥን መርሆች እንደሚያበረታታ አንስተዋል። ቻርተሩ እንደ ዲጂታል ትራንስፎርሜሽን፣ ፈጠራ፣ አፋጣኝ ስታቲክስ እንዲሁም እያደገ ከመጣው ፍላጎትና ከአዳዲስ ተጨባጭ ሁኔታዎች ጋር ተዛማጅ ሆኖ እንዲቀጥል የተጀመረው የማሻሻያ ሂደት የሚበረታታ መሆኑን ገልጸዋል። እስካሁን ቻርተሩ ያልፈረሙና ያላጸደቁ አባል ሀገራት እንዲፈርሙና አጽድቀው እንዲተገብሩም ጥሪ በማቅረብ እንደ አርቲፊሻል ኢንተለጀንስ ያሉ የዲጂታል ለውጥ እድሎችን በአግባቡ መጠቀም እንደሚገባም ጠቁመዋል። ለአዲስ ዘመን ከዘመን በቋሚነት የሚሰጥ የላቀ ደንበኞች አገልግሎትና ውጤታማነት ልህቀትን በሚገልጽበት በዚህ ዓለም የባንክ ምርጫው ሁሉንም ነገር ይናገራል። የውጭ ምንዛሪ ማስተላለፍ በተመለከተ እምነት በጣም አስፈላጊ ነገር ነው። የእርስዎ ምርጫ የሚያከብረውና የሚያስቀድመውን ዘመናዊ የባንክ አጋር መምረጥ በጥራት ማመንን ያሳያል። አሁን ደግሞ ዘመን ባንክን ለመምረጥ ሌላ ተጨማሪ ምክንያት አለ። የተጨማሪ 6% ጉርሻ
የሚልኩትን ገንዘብ ማድረስ ወይም የሚላክሎትን ገንዘብ መቀበል ብቻ በቂ አይደለም። በላቀ የደንበኞች አገልግሎት ሲሆን የአክብሮት መገለጫም ነው። ትዊንስ፣ ዌስተርን ዩኒየን፣ ዳሃብሽል፣ ካሽጎንና ያያን ከመሳሰሉ አስተማማኝ ከሆኑ ዓለም አቀፍ የገንዘብ አስተላላፊዎች ጋር አብረን ስለምንሰራ ከውጭ ሀገራት የሚላክሎትን ገንዘብ በላቀ አገልግሎት ከእጆ ይገባል። ዘመን ባንክ እርሶ ክቡር ደንበኛችን የሚሰጡንን እምነት ዋጋ የሚሰጥ ባንክ ነው። ከነሐሴ 20 እስከ መስከረም 30 ቀን 2018 ዓ.ም ድረስ በዓለም አቀፍ የገንዘብ አስተላላፊ ድርጅቶች ከየትኛውም የዓለም ክፍል የውጭ ምንዛሪ ሲቀበሉ ተጨማሪ የ6% ጉርሻ ይቀበላሉ። ዘመን ባንክ የላቀ አገልግሎት ማዕከል። ተመልካቾቻችን መረጃዎቻችን ወደ እናንተ መርሳቸውን ቀጥለዋል። ሁለተኛው ቀጠናዊ የካፒታል ገበያ ጉባኤ በአዲስ አበባ መካሄድ ሌላኛው ሳምንታዊ ጉዳይ ነው። በመድረኩ ንግግር ያደረጉት የገንዘብ ሚኒስትር አህመድ ሺዴ የኢትዮጵያ ካፒታል ገበያ የሀገሪቱን የፋይናንስ ስርዓት ለማሳደግ የጎላ ሚና እንዳለው ተናግረዋል። ኢትዮጵያ አካታች የማክሮ ኢኮኖሚ ማሻሻያ በማድረግ በሁሉም ዘርፎች ተጨባጭ ውጤት እያስመዘገበች እንደምትገኝ ያነሱት ሚኒስትሩ ማሻሻያው ኢኮኖሚውን በማረጋጋት ሁሉን አቀፍ እድገት ማረጋገጥ በሚያስችል ሂደት እንደሚገኝ ነው የገለጹት። በኢኮኖሚው ሪፎርም መሰረት ወደ ስራ የገባው የኢትዮጵያ ካፒታል ገበያ የኢትዮጵያን የፋይናንስ ስርዓትን ለማሳደግ ቁልፍ ሚና እንደሚኖረውና ሰፊ የስራ ዕድል በመፍጠር ለኢኮኖሚ ሽግግር ያግዛል ተብሏል። የገንዘብ ሚኒስትር አህመድ ሺዴ በአግባቡ የተደራጀና የተሟላ መሰረተ ልማት ያለው የካፒታል ገበያ ስርዓት የኢትዮጵያን የፋይናንስ ዘርፍ ለማሳደግና ከዓለም የፋይናንስ ተቋማት ጋር ለማስተሳሰር ከፍተኛ ፋይዳ እንዳለው ተናግረዋል። እንዲሁም በኢትዮጵያ ታማኒ እውነተኛና ተስማሚ የፋይናንስ ምህዳር ለመፍጠር በተቋማት መካከል ጠንካራ ትብብር መፍጠር ይገባል ብለዋል። የኢትዮጵያ ብሔራዊ ባንክ ገዢ ኢዮብ ተካልኝ በበኩላቸው የተሟላ የማክሮ ኢኮኖሚ ማሻሻያ ተገማች፣ ግልጽና ምቹ የካፒታል ገበያ ምህዳር ለመፍጠር አስችሏልም ብለዋል። የኢትዮጵያ ካፒታል ገበያ ባለስልጣን በሀገሪቱ ገበያ መር የካፒታል ገበያ እድገት ለማምጣት የተመሰረተ መሆኑን በመግለጽ ለረጅም ጊዜ የግሉን ዘርፍ የፋይናንስ መሪ ለማድረግ የታለመ ስለመሆኑም ተናግረዋል። የኢትዮጵያ ካፒታል ገበያ ባለስልጣን እንደ ጀማሪ ሳይሆን እንደ ነባር ተቋም በፋይናንስ ስርዓቱ ላይ ንቁ ተሳትፎ እያደረገ መሆኑን የኢትዮጵያ ብሔራዊ ባንክ ገዢ ኢዮብ ተካልኝ ተናግረዋል። በኢትዮጵያ የተከናወኑ የማክሮ ኢኮኖሚ ሪፎርም ተገማች፣ ግልጽና ለገበያ ምቹ ምህዳር የፈጠረ መሆኑን በማንሳት የኢትዮጵያ ካፒታል ገበያ ባለስልጣን የካፒታል ገበያ ብዝሃ የገበያ ስርዓትን ለማስፋት ብሎም ለግሉ ዘርፍ ተሳትፎ እድገት ወሳኝ ስለመሆኑ ተናግረዋል። ብሔራዊ ባንክ የሀገሪቱን የውጭ ምንዛሪ ገቢ የመጠበቅና የኤክስፖርት ገቢን በወቅቱና በግልጸኝነት እንዲመለስ የማድረግ ኃላፊነት እንዳለበት ጠቆመ። የብሔራዊ ባንክ ገዢ ኢዮብ ተካልኝ የውጭ ምንዛሪ ወደ ሀገር መመለስ ላይ በሚስተዋሉ ችግሮች ዙሪያ ከቡና ሰሊጥና ጥራጥሬ ላኪዎች ጋር ውይይት አድርገዋል። ባንኩ ክፍተቶችን ለመፍታት ተገዥነትን ለማሻሻል እና የኢትዮጵያን ኢኮኖሚያዊ ጥቅሞችን ለማስጠበቅ ከግል ዘርፉ ጋር ለመስራት ቁርጠኛ መሆኑን ገልጸዋል። በውይይት መርሃ ግብሩ ባንኩ የሀገሪቱን የውጭ ምንዛሪ ገቢ የመጠበቅና የኤክስፖርት ገቢን በወቅቱና በግልጸኝነት እንዲመለስ የማድረግ ኃላፊነት እንዳለበት ነው የተጠቆመው። ባንኩ ከዚህ ባለፈም ተጠያቂነትና ኃላፊነት የሚሰማው የውጭ ንግድ ልምዶችን የማበረታታትና የውጭ ምንዛሪ አስተዳደርን ስርዓትን ለማሳደግ የሚሰራውን ስራ እንደሚያጠናክር የተገለጸው። በ2018 በጀት ዓመት የመጀመሪያ ሩብ ዓመት ተገማችና ግልጽ የኢንቨስትመንት ከባቢን ለመፍጠር በተከናወኑ ስራዎች በርካታ ስኬቶች መመዝገባቸው ተገለጸ። የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዘለቀ ተመስገን የኢኮኖሚ ማሻሻያው ባስገኛቸው ውጤቶች ኢንቨስትመንት ለመሳብ የተከናወኑ ተግባራት በርካታ ስኬቶች ተመዝግቦባቸዋል ብለዋል። በ2018 የበጀት ዓመት የመጀመሪያ ሩብ ዓመት ከ961 ሚሊዮን ዶላር በላይ የውጭ ቀጥተኛ ኢንቨስትመንት መሳብ እንደተቻለ ገልጸዋል። በልዩ ኢኮኖሚ ዞኖች ከሚገኙ ኢንቨስትመንቶች ከውጭ ንግድ ከ49 ሚሊዮን ዶላር በላይ ገቢ ተገኝቷልም ብለዋል። ኮሚሽኑ በሩብ ዓመቱ 123 የኢንቨስትመንት ፈቃድ መስጠቱን ጠቅሶ ፈቃድ ከተሰጣቸው የውጭ ባለሀብቶች መካከል 34ቱ በቅርቡ ክፍት በሆነው በገቢና ወጪ ንግድ ላይ የተሰማሩ መሆናቸውን ጠቁሟል። በግብርና፣ በማኑፋክቸሪንግ፣ ማዕድን ማውጣት፣ ቱሪዝምና የሲቲ ዘርፎች ላይ ለባለ ሀብቶች የኢንቨስትመንት ማበረታቻ የተሰጡ መሆኑን ጠቅሰው በተጨማሪም ገቢና ወጪ ንግድን ጨምሮ በፋይናንስ ዘርፍና በተለያዩ ሴክተሮች ባለ ሀብቶች ኢትዮጵያ ውስጥ መዋለ ንዋያቸውን እንዲያፈሱ እየተሰራ መሆኑን ኮሚሽነሩ አመላክተዋል። ለአዲስ ዘመን ከዘመን በቋሚነት የሚሰጥ የላቀ ደንበኞች አገልግሎትና ውጤታማነት ልህቀትን በሚገልጽበት በዚህ ዓለም የባንክ ምርጫው ሁሉንም ነገር ይናገራል። የውጭ ምንዛሪ ማስተላለፍ በተመለከተ እምነት በጣም አስፈላጊ ነገር ነው። የእርስዎ ምርጫ የሚያከብረውና የሚያስቀድመውን ዘመናዊ የባንክ አጋር መምረጥ በጥራት ማመንን ያሳያል። አሁን ደግሞ ዘመን ባንክን ለመምረጥ ሌላ ተጨማሪ ምክንያት አለ። የተጨማሪ 6% ጉርሻ።
የሚልኩትን ገንዘብ ማድረስ ወይም የሚላክሎትን ገንዘብ መቀበል ብቻ በቂ አይደለም። በላቀ ደንበኞች አገልግሎት ሲሆን የአክብሮት መገለጫም ነው። ትዊንስ፣ ዌስተርን ዩኒየን፣ ዳሃብሽል፣ ካሽጎንና ያያን ከመሳሰሉ አስተማማኝ ከሆኑ ዓለም አቀፍ የገንዘብ አስተላላፊዎች ጋር አብረን ስለምንሰራ ከውጭ ሀገራት የሚላክሎትን ገንዘብ በላቀ አገልግሎት ከእጆ ይገባል። ዘመን ባንክ እርስዎ ክቡር ደንበኛችን የሚሰጡንን እምነት ዋጋ የሚሰጥ ባንክ ነው። ከነሐሴ 20 እስከ መስከረም 30 ቀን 2018 ዓ.ም ድረስ በዓለም አቀፍ የገንዘብ አስተላላፊ ድርጅቶች ከየትኛውም የዓለም ክፍል የውጭ ምንዛሪ ሲቀበሉ ተጨማሪ የ6 በመቶ ጉርሻ ይቀበላሉ። ዘመን ባንክ የላቀ አገልግሎት ማዕከል። በአፍሪካ የግብርና ዘርፉን በዘላቂነት ለመለወጥና የምግብ ዋስትናን ለማረጋገጥ ዲጂታል ግብርና ትራንስፎርሜሽን ላይ አበክሮ እንደሚሰራ የአፍሪካ ህብረት ኮሚሽን አስታወቀ። ኢኖቬሽንንና የዲጂታል መፍትሄዎችን ለግብርና ዘርፍ በመጠቀም የአፍሪካን መጻኢ ጊዜ ብሩህ ማድረግ በሚል መሪ ሀሳብ ለተከታታይ 3 ቀናት የአፍሪካ ህብረት ያዘጋጀው የመጀመሪያው የዲጂታል ግብርና ጉባኤ ተካሂዷል። አፍሪካ ህብረት የግብርና ገጠር ልማት ብሎም ኢኮኖሚና ዘላቂ የአካባቢ ኮሚሽነር ሞሰስ ቪላክቲ በንግግራቸው የአፍሪካን የግብርና ዘርፍ ወደሚፈለገው የእድገት የምግብ ዋስትናና የመቋቋም አቅምን ለማሳደግ የዲጂታል ግብርና ወሳኝ ሚና እንደሆነ አረጋግጠዋል። በዚህም የግብርናውን ዘርፍ በዘላቂነት ለመለወጥና የምግብ ዋስትናን ለማረጋገጥ በዲጂታል ግብርና ትራንስፎርሜሽን ላይ በትኩረት ይሰራልን ብለዋል። በጉባኤው በግብርና እሴት ሰንሰለት ውስጥ የወጣቶችና የሴቶች ሚና ወሳኝ መሆኑን ማረጋገጥ መቻሉን ገልጸዋል። የአፍሪካ ህብረት ኮሚሽን ከጉባኤው የተገኙትን ተስፋ ሰጪ ምክር ሀሳቦች ለመተግበር የፖሊሲ ዝግጅትና የሀብት ማሰባሰብ ስራ እንደሚሰራም ቃል ገብተዋል። በተለይም የአየር ንብረት ለውጥን ለመቋቋም ከምርት መሰብሰብ በኋላ የሚደርሱ የምርት ብክነቶችን ለመቀነስና የኢንቨስትመንት ፋይናንስ ተደራሽነትን ለማሻሻል በትኩረት እንደሚሰራ ነው የተናገሩት። የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ባይሳ በዳዳ ለዲጂታል ግብርና ስኬታማነት የዲጂታል ሉዓላዊነትን ማጠናከር ተገቢ መሆኑን ጠቅሰዋል። የግብርና መረጃን እንደ ስትራቴጂካዊ ሀብት መጠቀም በአፍሪካ ስርዓቶች መካከል የተግባቦትን አቅም ማረጋገጥና የአፍሪካ ወጣቶችና ሴቶችን በማብቃት የአፍሪካን ግብርና ማሳደግ እንደሚቻልም ተናግረዋል። በዚህ ረገድ ኢትዮጵያ አበረታች ተግባር እያከናወነች መሆኑን ገልጸዋል ሲል የዘገበው ኢዜአ ነው። ተመልካቾቻችን አሁን ደግሞ በሳምንቱ ወደ ተከናወኑ ዓለም አቀፍ የቢዝነስ መረጃዎቻችን አልፈናል። ናይጄሪያ ዳንጎቴ ፋብሪካ በወር 1.5 ቢሊዮን ሊትር ቤንዚን የማቅረብ አቅሙን በተግባር ለማሳየት ዝግጁ መሆኑን አስታውቋል። የናይጄሪያ ፔትሮሊየም ተቆጣጣሪ ባለስልጣን ባለፈው ሳምንት መጨረሻ ላይ ባወጣው መረጃ ዳንጎቴ ከተጠቀሰው አቅም ውስጥ 1/3ኛውን ብቻ ማቅረብ እንደቻለ አስነብቧል። ተቆጣጣሪው የሀገሪቱን ወርሃዊ ፍላጎት በቀን 55 ሚሊዮን ሊትር ወይንም በወር 1.6 ቢሊዮን ሊትር ገደማ እንደሆነ ገልጿል። ዳንጎቴ በወሩ 1.5 ቢሊዮን ሊትር ቤንዚን የማቅረብ አቅም እንዳለው ብሎም ዝግጁነቱን ለባለስልጣኑ አስረድቷል። ከየካቲት 26 ጀምሮ ምርቱ በወር ወደ 1.7 ቢሊዮን ሊትር እንደሚያድግም ተናግሯል። ለአዲስ ዘመን ከዘመን በቋሚነት የሚሰጥ የላቀ ደንበኞች አገልግሎትና ውጤታማነት ልህቀትን በሚገልጽበት በዚህ ዓለም የባንክ ምርጫው ሁሉንም ነገር ይናገራል። የውጭ ምንዛሪ ማስተላለፍ በተመለከተ እምነት በጣም አስፈላጊ ነገር ነው። የእርስዎ ምርጫ የሚያከብረውና የሚያስቀድመውን ዘመናዊ የባንክ አጋር መምረጥ በጥራት ማመንን ያሳያል። አሁን ደግሞ ዘመን ባንክን ለመምረጥ ሌላ ተጨማሪ ምክንያት አለ። የተጨማሪ 6 በመቶ ጉርሻ። የሚልኩትን ገንዘብ ማድረስ ወይም የሚላክሎትን ገንዘብ መቀበል ብቻ በቂ አይደለም። በላቀ ደንበኞች አገልግሎት ሲሆን የአክብሮት መገለጫም ነው። ትዊንስ፣ ዌስተርን ዩኒየን፣ ዳሃብሽል፣ ካሽጎንና ያያን ከመሳሰሉ አስተማማኝ ከሆኑ ዓለም አቀፍ የገንዘብ አስተላላፊዎች ጋር አብረን ስለምንሰራ ከውጭ ሀገራት የሚላክሎትን ገንዘብ በላቀ አገልግሎት ከእጆ ይገባል። ዘመን ባንክ እርስዎ ክቡር ደንበኛችን የሚሰጡንን እምነት ዋጋ የሚሰጥ ባንክ ነው። ከነሐሴ 20 እስከ መስከረም 30 ቀን 2018 ዓ.ም ድረስ በዓለም አቀፍ የገንዘብ አስተላላፊ ድርጅቶች ከየትኛውም የዓለም ክፍል የውጭ ምንዛሪ ሲቀበሉ ተጨማሪ የ6 በመቶ ጉርሻ ይቀበላሉ። ዘመን ባንክ የላቀ አገልግሎት ማዕከል። የህንድ አየር መንገድ በሰራተኞች እጥረት ምክንያት ከ300 በላይ በረራዎች መሰረዙ ተገለጸ። የህንድ ትልቁ አየር መንገድ ኢንዲጎ ችግር ውስጥ መግባቱንና ከማክሰኞ ጀምሮ ከ300 በላይ በረራዎች እንደሰረዘ የቢቢሲ ዘገባ ያሳያል። በዚህም በመላ ሀገሪቱ በሺዎች የሚቆጠሩ ተሳፋሪዎች ጉዟቸውን እንዲስተጓጎል ማድረጉ ነው የተገለጸው። በህንድ ከፍተኛ የስራ እንቅስቃሴ ያለባቸው እንደ ዴልሂ፣ ሙምባይ፣ ሃይድራባድ እና ቤንጋሉሩ ያሉ የአየር ማረፊያዎች ተጎጂ መሆናቸው ተመላክቷል። አየር መንገዱ የቴክኒክ ብልሽትን፣ የአየር ሁኔታና ከሰራተኞች ጋር የተፈጠሩ ችግሮችን እንደ ምክንያትም አቅርቧል። ኢንዲጎ የተፈጠሩ ችግሮችን ትኩረት በማድረግ መፍትሄ ለመስጠት እየሰራ መሆኑን ጠቁሟል።
ከ60 በመቶ በላይ የሀገር ውስጥ የገበያ ድርሻ ያለው አየር መንገዱ ጫና ውስጥ መግባቱ ለህንድ ኢኮኖሚ ተጽዕኖ እንደሚኖረውም ተገልጿል። የህንድ አቪዬሽን ተቆጣጣሪ መስተጓጉሎችን እየመረመረ መሆኑን በመጠቆም አየር መንገዱ ከችግሮቹ ጀርባ ያሉትን ምክንያቶች እንዲያብራራም ጠይቋል። ተመልካቾች ለዛሬ ያዘጋጀንላችሁ የቢዝነስ መረጃዎች እነዚህን ይመስሉ ነበር። ሰላም ይልማ መረጃዎቹን በማጋራት ቆይታ አደረኩኝ። ሳምንት እስከምንገናኝ መልካም ጊዜ እንዲሆንላችሁ ተመኘው።